መካከለኛው ምስራቅ ቀውስን ይፈታል የተባለውን የአሜሪካ እቅድ እስራኤል አልቀበልም ማለቷን ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የፕሬዝዳንት ትራምፕን ባለ 15 ነጥቦች የጋዛ የሰላም እቅድ እንደማትቀበለው ገልጸዋል። ጠቅላይ ሚኒስትሩ አክለውም እርሳቸው በስልጣን ላይ እስካሉ ድረስ ፍልስጤም እንደ ሀገር እንድትመሰረት ፈጽሞ እንደማይፈቅዱም አሳውቀዋል። ሐማስ ሙሉ ለሙሉ ትጥቅ እስኪፈታ ድረስም የሀገራቸው ጦር ጋዛን ለቆ እንደማይወጣ ኔታንያሁ የገለጹ ቢሆንም አሜሪካ በጉዳዩ ላይ እስካሁን ዝምታን መምረጧ ነው የተነገረው። ዝርዝር ዘገባው የዘነበ ኃይሉ ነው። ከ11 ቀናት በፊት ፕሬዝዳንት ዶናልድ ትራምፕ ሐማስ የጋዛን መጻኢ ዕድል የሚወስን ውሳኔ ማስተላለፉን ለዓለም ሕዝብ አብስረው ነበር። ትራምፕ የነደፉትን ባለ 15 ነጥቦች የጋዛ የሰላም እቅድ በመቀበል ሐማስ ትጥቁን ሙሉ ለሙሉ ለመፍታት ዝግጁ መሆኑን ነበር ለዓለም ይፋ ያደረጉት። በእርግጥ ሐማስም ቢሆን ቅድመ ሁኔታዎችን አስቀመጠ እንጂ ትጥቅ እንደሚፈታ በይፋ አረጋግጧል። ሐማስ የእስራኤል ጦር ጋዛን ሙሉ ለሙሉ ለቆ እስከወጣና በጋዛም የመልሶ ግንባታ ስራዎች መጀመራቸው ካረጋገጥኩ በኋላ ትጥቄን እፈታለሁ ነበር ያለው። ሆኖም ስለዚህ ጉዳይ ከወደ እስራኤል ምንም አይነት ምላሽ ሳይሰጥ ነበር ቀናቶች ያለፉት። በእርግጥ ፕሬዝዳንት ትራምፕ የሐማስን ትጥቅ ለመፍታት የመስማማት ውሳኔ ከማሳወቃቸው በፊት ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን በረው በነጩ ቤተ መንግስት ቢቢ እያሉ እያቆላመጡ ከሚጠሯቸው ትራምፕ ጋር መክረዋል። በወቅቱም ሁለቱ መሪዎች በጋዛና በኢራን ጉዳይ ላይ ስለመምከራቸው እንጂ ዝርዝር መረጃዎች አልወጡም ነበር። የሆነ ሆኖ ትላንትና በካቢኔ ስብሰባቸው ላይ ንግግር ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ የሰላም እቅድን ውድቅ ማድረጋቸውን አሳውቀዋል። እስራኤል ባለ 15 ነጥቦቹን የሰላም እቅድ ውድቅ አድርገዋለች። ሐማስ ትጥቅ እስከሚፈታ ድረስ የእስራኤል ጦር ከጋዛ አይወጣም። ትጥቅ መፍታት ስል የሐማስ ከባድ የጦር መሳሪያዎችን፣ መካከለኛና ቀላል መሳሪያዎችን፣ ሁሉንም አይነት መሳሪያዎችን ለመፍታት ዝግጁ ሲሆን ነው ስለ ትጥቅ መፍታት የምናወራው። ስለዚህ ጉዳይ ከአሜሪካውያን ጋር እያወራንበት ነው። እነሱ ያላቸው ሐሳብ አለ። የተወሰኑት ላይ እንስማማለን፣ የተወሰኑትን ደግሞ አንቀበላቸውም። እነዚህን ነገሮች እንዴት መቋቋም እንደምንችል እናውቅበታለን። ይህንንም ከዚህ ቀደም በተግባር አሳይተናል። ዛሬም የሚሆነው ያው ተመሳሳይ ነገር ነው። በመሆኑም የሀገራችን ጦር የእስራኤላውያን ዜጎችን ደህንነት ለመጠበቅና ሊቃጣብን የሚችል ማናቸውንም ጥቃቶች ለመመከት ዝግጁ ነው። ምክንያቱም የእስራኤል ሕልውናና የዜጎቿ ደህንነት ለድርድር አይቀርብምና ነው። ኔታንያሁ አክሎም ፍልስጤም እንደ ሀገር ትመሰረታለች የሚባለው ነገር መቼም ቢሆን ሊሳካ የማይችል ነገር መሆኑን ጠቁመው እርሳቸው በስልጣን ላይ እስካሉ ድረስ የፍልስጤም ሀገር የሚባል ነገር እንደማይኖር አጽንኦት በመስጠት ተናግረዋል። ሐማስ በበኩሉ በትላንትናው ዕለት ባወጣው መግለጫ በፕሬዝዳንት ትራምፕ የተወጠነውን ባለ 15 ነጥቦች የሰላም እቅድ ሙሉ ለሙሉ ለመተግበር አሁንም ዝግጁ ነኝ ማለቱ ተሰምቷል። ታጣቂ ቡድኑ አክሎም አሸማጋይ ሀገራት ኃላፊነታቸውን እንዲወጡና በጋዛ ሌላ ዙር ደም አፋሳሽ ግጭት የሚቀሰቅሱ የሕግ ጥሰቶችን እንዲያስቆሙም ጠይቋል። በሌላ በኩል እስራኤል ድፍን ዓመት ሊሞላ የተቃረበውን የተኩስ አቁም ስምምነቱን በመጣስ በጋዛ ሰርጥ የምታደርሰውን ጥቃት በየዕለቱ የቀጠለች ሲሆን ሐማስ መሰሉ ጥቃት በጋዛ ሰላም ለማምጣት እየተደረገ ያለውን ጥረት ወደ ኋላ የሚጎትት ነው ሲል ሲቃወም ከርሟል። ይህ በእንዲህ እንዳለ የአሁኑ የኔታንያሁ ውሳኔ በሁለቱ መሪዎችና ወዳጅ ሀገራት አሜሪካና እስራኤል መካከል የተፈጠረው ክፍተት እየሰፋ መምጣቱን አመላካች ነው ቢባልም ኔታንያሁ ግን የሚሉት አላቸው። እናም የፕሬዝዳንት ትራምፕ ቢቢ በጋዛና በኢራን ጉዳይ ለወዳጃቸው የሚቀመሱ አልሆኑም። אני מאוד מעריך את הנשיא טראמפ, הוא גדול ידידנו בבית הלבן. ፕሬዝዳንት ትራምፕን ከልብ ነው የማመሰግነው። የሀገራችን ብርቱ ወዳጅ ናቸው። በኢራን ላይ ለወሰድነው እርምጃ አሜሪካ ያሳየችውን ታሪካዊ አጋርነት ከልቤ ለማድነቅ እፈልጋለሁ። ነገር ግን እዚህ ጋር አንድ ነገር አጽንኦት ሰጥቼ መናገር እፈልጋለሁ። በስምምነትም ሆነ ያለ ስምምነት እኔ የሀገሬ ጠቅላይ ሚኒስትር እያለሁ ኢራን የኒውክሌር ጦር መሳሪያ አትታጠቅም። ምክንያቱም የሀገራችን ሕልውና ለድርድር ፈጽሞ አይቀርብምና ነው። הקיום של ישראל אינו עומד למשא ומתן. ይህ የኔታንያሁ ንግግር ጠቅላይ ሚኒስትሩ ፕሬዝዳንት ትራምፕ በጋዛና ኢራን ጉዳይ ላይ የወሰኑ ባሉት ውሳኔ ደስተኛ አለመሆናቸውን ያሳያል የተባለ ሲሆን ይህንን ቅሬታቸውንም የቅርብ ወዳጃቸውን ትራምፕን በማያስቀይም መልኩ መናገራቸው ተገልጿል። እስራኤል ሐማስ ትጥቅ ይፈታል የሚለው አባባል በምናብ ሳይሆን በእውን መታየት አለበት የምትል ሲሆን ሐማስ ከባድና ቀላል የጦር መሳሪያዎችን ጨምሮ ሁሉንም አይነት የጦር መሳሪያዎች መፍታት አለበት የሚል ጠንካራ አቋም እንዳላት ይነገራል። የጋዛ ጦርነት ከፍልስጤም የግዛቱ ነዋሪ
90 በመቶ ወይም 2 ሚሊዮን የሚጠጉትን ከቀያቸው ማፈናቀሉንና ከ73000 በላይ የሚሆኑትን ደግሞ ደማቸውን ጭዳ ማድረጉን የተመድ መረጃ ያመለክታል። ታዲያ የኔታንያሁ የአሁኑ ውሳኔ በመካከለኛው ምስራቅ በተለያዩ ቀጠናዎች የተቀሰቀሱ ግጭቶችን ከምንጫቸው ለማድረቅ እየተደረገ ላለው ጥረት ከባድ ፈተናን መደቀኑም ነው የተነገረው።